ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ትምህርታችን ወይም በዛሬ ቪዲዮአችን ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ ይሆናል ማለት ነው። ከዚህ በፊት እንግዲህ እያንዳንዳቸውን የአማርኛ ፊደሎችን በሚገባ አይተናል። እንግዲህ ፊደል ካወቃችሁ በኋላ ደግሞ ማወቅ የሚጠበቅባችሁ የአማርኛ ቃላት ምስረታ ይሆናል ማለት ነው። እንግዲህ ወደ ትምህርታችን ከመሄዳችን በፊት ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እላለሁኝ። ወደ ትምህርታችን ስንሄድ ይቺ ማነች? ሰ ነች። ሰ ከዛ ይቺ በ ይቺ ረ አንድ ላይ ሰ በረ ሰበረ ይሆናል። ሰበረ። ከዛ በመቀጠል ይቺ ማናት? ገ ከዛ ይቺ ረ ይቺ መ አንድ ላይ ገረመ 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 ይሆናል። እሺ በመቀጠል ደግሞ ይቺ ማነች? በ ናት። በ ከዛ ይቺ ተ ይቺ ነ አንድ ላይ በተነ በተነ በተነ። ከዛ ይቺ ማናት? መ ናት። መ ይቺ ሰ ይቺ ለ መሰለ መሰለ ብላችሁ ታነቡታላችኋል ማለት ነው። መሰለ መሰለ። እንግዲህ መጀመሪያ ምንድነው ማድረግ ያለባችሁ? እያንዳንዳቸውን ፊደሎችን ማወቅ። እንዲሁም በኦንላይን ስናስተምራችሁ መጀመሪያ ፊደል አይደለም እናስተምራችሁ፣ ከዛ በመቀጠል ደግሞ ቃላት መመስረት ነው የሚሆነው። ስለዚህ መጀመሪያ ላይ ፊደሎችን ማወቅ፣ ከዛ ደግሞ ወደ ቃላቱ ነው የምትገቡት። በዚህ አጋጣሚ በኦንላይን መማር የምትፈልጉ ካላችሁ ቪዲዮ ላይ ባስቀመጥነው ታች ላይ ባለው ስልክ ደውሉልን። በምትፈልጉት ጊዜ ማታም አላችሁ ቀንም አላችሁ ደስ ባላችሁ ጊዜ መማርና መከታተል ትችላላችሁ። ወደ ትምህርታችን ስንመለስ ይቺ ማነች? አ ከዛ ይቺ ረ ይቺ በ አንድ ላይ ቀረበ ቀረበ ቀረበ። እሺ ከዛ ይቺ ማናት? ከ ይቺ በ ይቺ ረ ከበረ 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 እንላለን። እሺ በመቀጠል ይቺ ማናት? በናት። ይቺ ቀ ይቺ ለ አንድ ላይ በቀለ በቀለ በቀለ። እሺ ከዛ ይቺ ማነች? ለ ይቺ መ ይቺ ደ አንድ ላይ ለመደ ለመደ ይሆናል። ለመደ ለመደ። እሺ በመቀጠል ይቺ ማናት? ወ ይቺ ሰ ይቺ ነ አንድ ላይ ወሰነ ወሰነ ይሆናል። ወሰነ ወሰነ። እሺ ከዛ ይቺ ማናት? ተ ይቺ ረ ይቺ ት ተረት 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 ይሆናል ማለት ተረት። ከዛ ይቺ ማናት? በ ይቺ ተ ይቺ ነ አንድ ላይ በተነ 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 ይሆናል ማለት ነው። በተነ። እሺ በመቀጠል ይቺ ማናት? ማ ከዛ ይቺ ራ ይቺ ኪ አንድ ላይ ማራኪ ማራኪ ማራኪ። እሺ ይቺ ማናት? ፈ ከዛ ይቺኛዋ ረ ይቺ ደ አንድ ላይ ፈረደ 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 ይሆናል። ፈረደ። እሺ በመቀጠል ይቺ ማናት? ለ ይቺኛዋ ገ ይቺ ሰ አንድ ላይ ለገሰ ለገሰ ለገሰ። በመቀጠል ይቺ ማናት? ለ ከዛችኛዋ ቀ ይቺ መ አንድ ላይ ለቀመ ለቀመ ለቀመ። ይቺ ማናት? ሰ ናት። ይቺ ል ይቺ ፍ አንድ ላይ ምን ይሆናል? ሰልፍ 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 ሰልፍ። እሺ ከዛ ይቺ ማናት? መ ከዛ ይቺኛዋ ሰ ይቺ ለ አንድ ላይ መሰለ መሰለ መሰለ። እሺ ይቺኛዋ ዘ ከዛ ይቺ ረ ይቺ ጋ አንድ ላይ ምን ይሆናል? እስቲ አንብቡት። ዘረጋ ዘረጋ ይሆናል። ዘረጋ። ከዛ ይቺ ማናት? ከዛ ይቺኛዋ መ ይቺ ሰ አንድ ላይ ቀመሰ ቀመሰ። እሺ ይቺ ማናት? ሰ ከዛ ይቺ ፈ ይቺ ማነች? ረ አንድ ላይ ሰፈረ 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 ሰፈረ። እሺ ማነች? ይቺ የመጀመሪያዋ ደ ከዛ ይቺ ረ ይቺ ጀ አንድ ላይ ስታነቡት ምን ይሆናል?
ደረጀ ደረጀ ደረጀ። እሺ ከዛ ይቺ ማናት? በ ከዛ ይችኛዋ ረ ይቺ ደ አንድ ላይ በረደ በረደ። እሺ በመቀጠል ይቺ ማናት? ወ ከዛ ይችኛዋ ፈ ይቺ ረ አንድ ላይ ወፈረ ወፈረ ይሆናል ወፈረ። ከዛስ ይችኛዋ ማናት? ፈ ይቺ ረ ይቺ መ አንድ ላይ ፈረመ ፈረመ ብላችሁ ታነባላችሁ ማለት ነው። ምነው እናንተ የሚጠበቀው አሁን ከዚህ ጋር መጀመሪያ ላይ ፊደሎችን እያንዳንዳቸውን መጀመሪያ መለየት፣ ከዛ ደግሞ ፊደሎችን አንድ ላይ አገጣጥሞ ማንበብ ማለት ነው። አገጣጥሞ ማንበብ። እንዲሁም በዚሁ አጋጣሚ ልጆችን በኦንላይን አማርኛ ማስተማር የምትፈልጉ ወላጆች አናግሩን፣ ልጆቹንም እናስተምራለን። ወደ ትምህርታችን ስንመለስ ይቺ ማናት? ሰ ናት። ከዛ ይቺ መ ይቺ ረ አንድ ላይ ሰመረ ሰመረ ይሆናል። ሰመረ ሰመረ ሰመረ። እሺ ይቺ ማናት? ቦ ናት። ይችኛዋ ታ አንድ ላይ ቦታ ቦታ ቦታ። እሺ ከዛ ይቺ ማናት? ፈ ይችኛዋ ለ ይቺ ቀ አንድ ላይ ፈለቀ ፈለቀ ፈለቀ። ከዛ ይቺ ማነች? ቀ ከዛ ይቺ ረ አንድ ላይ ቀረ ቀረ። እሺ በመቀጠል ይቺ ማናት? ገ ከዛ ይችኛዋ ለ ይቺ ጠ አንድ ላይ ገለጠ 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 ይሆናል። እሺ በመቀጠል ይቺ ማናት? ፈ ናት። ከዛ ይቺ ረ ይቺ ደ አንድ ላይ ፈረደ ፈረደ ፈረደ። እሺ ከዛ ደግሞ ይቺ ማናት? ደ ናት። ደ ከዛ ይችኛዋ ወ ይቺ ለ አንድ ላይ ደወለ ደወለ ደወለ። ከዛ ይቺ ማነች? ለ ናት። ለ ከዛ ይቺ ቀ ይቺ መ አንድ ላይ ለቀመ 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 ይሆናል ማለት ነው። ለቀመ ብለን እናነባለን። እሺ በመቀጠል ይቺ ማነች? በ ከዛ ይቺ ለ ይቺ ጠ አንድ ላይ በለጠ በለጠ በለጠ። እሺ ከዛ ይቺ ማነች? ተ ይቺ ረ ይቺ ፈ አንድ ላይ ተረፈ ተረፈ ተረፈ። እሺ ይቺ ማናት? ነ ከዛ ይችኛዋ ገ ይቺ ሰ አንድ ላይ ነገሰ ነገሰ ነገሰ። እሺ ይቺ ማናት? ለ ይቺ ቀ ይቺ መ አንድ ላይ ለቀመ ለቀመ ለቀመ። እሺ ይቺ ማነች? ዘ ከዛ ይቺ ለ ይቺ ቀ አንድ ላይ ዘለቀ ዘለቀ ዘለቀ። እሺ ከዛ በመቀጠል ደግሞ ይቺ ማናት? ዘ ናት። ከዛ ይቺ ገ ይቺ የ አንድ ላይ ዘገየ 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 ይሆናል ዘገየ። በመቀጠል ይቺ ማናት? ጸ ናት። ይችኛዋ ለ ይቺ የ አንድ ላይ ጸለየ ጸለየ። እሺ ጸለየ። ከዛ ይቺ ማነች? ሰ ከዛ ይቺ በ ይችኛዋ ማነች? ረ አንድ ላይ ምን ይሆናል? እስቲ አንብቡት። ሰበረ ሰበረ ይሆናል ማለት ሰበረ ብላችሁ ታነቡታላችሁ። ከዛ ይቺ ማነች? ሀ ናት። ሀ ይችኛዋ መ ይቺ ር አንድ ላይ ሐመር 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 ሐመር። እሺ ይቺ ማነት? ለ ናት። ይችኛዋ ገ ይቺ ሰ አንድ ላይ ለገሰ ለገሰ ይሆናል ለገሰ። እሺ በመቀጠል ይቺ ማነች? ቡ ነች። ይችኛዋ ና አንድ ላይ ቡና ቡና ቡና። እሺ ይቺ ማነች? ጸ ከዛ ይቺ ደ ይችኛዋ ይ አንድ ላይ ጸደይ ጸደይ ይሆናል ጸደይ። ከዛ ይቺ ማነች? ጸ ናት። ጸ ይችኛዋ ሀ ይቺ ይ አንድ ላይ ፀሐይ ፀሐይ ፀሐይ። እሺ ይቺ ማናት? ፈ ናት። ይችኛዋ ጸ ይቺ መ አንድ ላይ ፈጸመ ፈጸመ ፈጸመ። ከዛ ይቺ ማነች? ሰ ከዛ ይችኛዋ በ ይቺ ረ አንድ ላይ ሰበረ 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 ይሆናል ሰበረ። እሺ በመቀጠል ይቺ ማናት? ዘ ይችኛዋ ለ ይቺ ቀ አንድ ላይ
ዘለቀ 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 እንደዚህ እያደረጋችሁ መጀመሪያ ቃላቶችን ፊደላቶችን መጥራት ከዛ አንድ ላይ እያደረጋችሁ ደግሞ አገጣጥማችሁ ማንበብ ማለት ነው። በዚህ አይነት መንገድ ከሄዳችሁ በአጭሩና በቀላል መንገድ አማርኛ ማንበብ መጻፍ መልመድ ትችላላችሁ። ከዚህ በተጨማሪ ደግሞ በኦንላይን መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ አማርኛን እንድጽፉ እንድታነቡ እናስችላችኋለን። እንዲሁም ደግሞ ከዚህ በተጨማሪ ልጆቹን ማስተማር የሚፈልጉ ወላጆች እንዲሁ በተመሳሳይ ከታች ባለው ስልክ አናግሩን። ልጆቹ አማርኛን በአጭር ጊዜ መጻፍ ማንበብ እንዲችሉ እንዲሁም ደግሞ መናገርም የሚያስቸግራቸው ካሉ በአጭር ጊዜ አማርኛን መልመድ እንዲችሉ እናደርጋለን፣ እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።